በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 139ኛ ተአምር 8ኛ ክፍል። ስለ ተክለ ሃይማኖት ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ከዕለታት በአንደኛው ቀን ንጉሡ ሞተለሚ በደዌ ተይዞ ሲጨነቅ ሳለ ቅዱስ ገብረ ዋህድ ወደ እሱ ገብቶ ንጉሥ ሆይ ለምን እንዲህ ትጨነቃለህ? በፈጣሪው በኢየሱስ ክርስቶስ ብታምን እኮ የተክለ ሃይማኖት የተባለ ሰው ባዳነህ ነበር አለው። እሱም ማመኑንስ ባመንኩ፣ ነገር ግን መንግስቴን እንዳይቀማኝ እፈራዋለሁ እንጂ አለው። ገብረ ዋህድም ቀድሞ ከቤት የሳር ትቢያስ እንኳ አልሻም ሲል የተናገረውን አልሰማህምን? ስለዚህስ ነገር እኔ ጨርስልሃለሁ፣ አትፍራ አለው። ይህም ነገር ንጉሡን ደስ ስላሰኘው ያድነኝ ዘንድ ፈጥነህ አምጣው አለውና ብፁዕ አባታችን ተክለ ሃይማኖትን ወስዶ ከንጉሡ ዘንድ አስገባው። ሞተለሚም ብፁዕ አባታችንን ባየው ጊዜ አንተ ሰው አድነኝ አለው። ብፁዕ አባታችን ተክለ ሃይማኖትም እስኪ ቀድሞ ጠንቋዮችህን አድኑኝ በላቸው፣ አንተን ማዳን ባይቻላቸው ግን እኔ በፈጣሪ በኢየሱስ ክርስቶስ ስም አድንሃለሁ አለው። ንጉሡም ማርያንን እናንተ ለምን አታድኑኝም? እኔ ስለ እናንተ ዘወትር እጣላለሁና ብታድኑኝ አድኑኝ፣ ባታድኑኝ ግን እናንተን እገድላችኋለሁ አላቸው። ማርያንም ይህ ሰው መድኃኒት አድርጎብሃል፣ እኛ በምን ማዳን ይቻለናል? የአንዱ መድኃኒት ከሌላው የአንዱም ጥበብ ከሌላው የተለየ ነውና አሉት። ዳግመኛም ንጉሡ ወደ ብፁዕ አባታችን ተክለ ሃይማኖት ተመልሶ አንተም ለራስህ እወቅ፣ ያላዳንከኝ እንደሆነ የተናገርኩትን አልዋሽም ቢሎ ብፁዕ አባታችን ተክለ ሃይማኖትም ግደለኝ፣ እኔ ስለ ራሴ አራራም አለው። ከዚህም በኋላ አባታችን ተክለ ሃይማኖት በስሙ የማስተምር በጌታዬ በኢየሱስ ክርስቶስ ስም ከደዌ ዳን ብሎ ቢዳስሰው ከደዌው ፈጥኖ ዳንና ሁለቱ ጦሮች ከእጁ ተላቀው ወደቁ። የሰለለ ክንዱም ፈጽሞ ዳነ፣ አእምሮም ተመለሰለት። ከዚህም በኋላ መኳንንቱ ንጉሡን ጠንቋዮቹን ሁሉ ሰብስበ ከዚህ ሰው ጋር አፈታት ናቸውና እነሱ ቢያሸንፉት እሱ ይሙት፣ እሱ ቢያሸንፋቸው እነሱ ይሙቱ አሉት። ንጉሡም ማርያንን ጠርቶ ሄዳችሁ ወገኖቻችሁን እስከ 40 ቀን ድረስ ሰብስቡና ይህን ሰው ድል የምታደርጉበትን ተማክራችሁ መታችሁ ተፈታተኑ አሏቸው። ጠንቋዮቹን በመንቀጥቀጥ ሰውን ሁሉ የወይራ እንጨት ሰብስቡ ብለህ እዘዝ፣ ነበልባሉ ወደ ሰማይ እስኪደርስ ድረስ እሳት ያንድዱ፣ ከእሳቱ ነበልባል ላይ ወጥተን እንዘምርልሃለን፣ በዚህ ቢያሸንፈን ሰውነታችን በአንተ እጅ ናት ብለው ወገኖቻቸውን ሊሰበስቡ ሄዱ። ንጉሡም የተባለውን የወይራ ፍልጥ እንጨት ያመጡ ዘንድ አዘዘና የሀገሩ ሰው ሁሉ እንጨት ሰብስበው ተራራ እስኪያህል ድረስ ከመሩ። ጠንቋዮቹም ባለመድኃኒቶቹም ሟርተኞቹም ሁሉ ተሰበሰቡ። ዳግመኛም ሰራዊቱም 40 ቀን ሲደርስ የሚደረገውን ያዩ ዘንድ ተሰበሰቡ። በተሰበሰቡም ጊዜ ንጉሥ ሆይ እነሆ ማርያንና ሰራዊቱም ሁሉ ተሰብስበው በደጅህ ይጠባበቃሉ፣ በዚህች ዕለት እንዲመጡ ቀጥረሃቸዋልና አሉት። ሞተለሚም መኳንንቱን ውጡና ቁጠራቸው አላቸውና መኳንንቱን ወጥተው ቢቆጥራቸው 400 ዛር አንጋሾች፣ 200 ሟርተኞች፣ 300 ስርምሰው ቅጠል በጥሰው የሚያጠፉ ጨሌ ዛጎል ጠጠር ከሚጥሉም ወገን 100 ሴቶች ነበሩ። የእነዚህም አመፀኞች ቁጥራቸው በጠቅላላው 1000 ነበረ። መኳንንቱም ከቤት ገብተው ለንጉሡ ቁጥራቸውን ይህን ያህል ነው ሲሉ ነገሩት። ንጉሡም መኳንንቱን ወደ ብፁዕ አባታችን ተክለ ሃይማኖት ላካቸውና እንሆ ተአምራት የሚያደርጉ ማርያንን ሁሉ ሰብስቤ አዘጋጅቻለሁና እንዳታሳፍረኝ አንተ አሸንፋቸው እንጂ እንዳያሸንፉ እኔም አንተ ብታሸንፍ እወዳለሁና አሸንፍልኝ እንጂ እንዳትሸንፍብኝ ሲል ላከበት። መልእክተኞቹም ለብፁዕ አባታችን ይህን የንጉሡን ቃል በነገሩት ጊዜ ፈገግ ብሎ ንጉሡን አትዘንልኝ በሉት፣ ማርያን ከቶ ቢያሸንፉኝ እኔን ግደለኝ፣ ይልቁንም ክርስቶስ ከድንግል ማርያም ሥጋን እንደለበሰና የፍጥረታቱ ሁሉ ፈጣሪ እንዳልሆነ ቁጠረው ብሎ መለሰለት። መልእክተኞቹም ለንጉሡ ብፁዕ አባታችን ያለውን ነገሩት። ንጉሡም ማርያን እንደ ልማዳችሁ ስራችሁን ስሩ አላቸው። ማርያንም ከተከመሩት እንጨቶች ላይ እሳት አነደዱና ነበልባሉ እስከ አየር ወጣ። ንጉሡም ከሰራዊቱ ጋር ወጣና በእሳቱ አንጻር ቆመ። የሀገሩ ሰዎች ሁሉ የሚደረገውን ለማየት ተሰብስበው ነበርና አንዱም በአንዱ ላይ እስከ መቆም ደርሰው ታላቅ መጨናነቅ ሆነ። ማርያንና የተንኮል መምህራን የሆኑትም ሁሉ ከእሳቱ መካከል ገብተው ከዚያ ቆመው የርኩሳን አምላኮቻቸውን ስም እየጠሩ ሞተለሚ ሆይ በጦርነት የሚረዱህን ጠላቶችህን ድል የሚነሱልህን አምላኮችህን እያቸው፣ ተመልከታቸው እያሉ ለንጉሡ ይዘምሩለት ጀመር። ይልቁንም በዚህ ወራት የመጣ ክፉ ሰው እንዳያስትህና የአባትህ የሞተ ቄልን የእናትህ የእስለንዴንን አምላኮች በቀድሞ ዘመን በእኒህ አምላኮች ክብር ያገኙባቸውን እንዳታጠፋ ተጠንቀቅ እያሉ
በእሳቱ ላይ በእግራቸው እያሸበሸቡ በእጃቸው ያጨበጭቡ ጀመረ። ሞተለሚም እነሱን አይቶ ብፁዕ አባታችን ተክለ ሃይማኖትን ደስ የተሰኘህ ብፁዕ ሆይ እነሆ ማርያን ተአምራትን ማሳየት ጀምሩ። እንግዲህ አንተ ምን ተአምራት ታደርጋለህ አለው። ብፁዕ አባታችንም የእግዚአብሔርን የጌትነቱን ክብር እስክታይ ታገስ አለው። ይህንንም ካለው በኋላ ብፁዕ አባታችን ተክለ ሃይማኖት ተወርውሮ ከእሳት ውስጥ ገባና በመካከላቸው ቆሞ በታላቅ ቃል አሰምቶ በመናገር አንተ ሰይጣን በሦስቱ ሥላሴ ስም አፍረህ ጥፋ፣ ርኩሳን የሆኑ አገልጋዮችም በዚህ እሳት ይቃጠሉ አለ። የቃሉንም ድምፅ ከመስማት የተነሳ እኒህ መሰሪያን ሰይጣኑ ጥሏቸው ስለሸሸ በእሳቱ ተቃጠሉና አመድ ሆኑ። በዚህን ጊዜም ንጉሡ ደነገጠ። ሰራዊቱም ሁሉ ጌታ ኢየሱስ ክርስቶስ በአገልጋዩ በብፁዕ አቡነ ተክለ ሃይማኖት አድሮ ያደረገውን ተአምራት አይተው ተንቀጠቀጡ። በዚችም ዕለት በዳሞት አውራጃ ሁሉ ታላቅ ፍርሃት ሆነ። ብፁዕ አባታችን ተክለ ሃይማኖትም በእሳቱ መካከል ለብዙ ጊዜ ቆመና የሰለስቱ ደቂቅን ጸሎትና 12ቱንም የዳዊት መዝሙራት ጸለየ። ዳግመኛም እኛን ሕዝቦችህን አድነን፣ ርስቶችህንም ባርከን፣ ለእኛ ድል መንሳትን ገቢረ ተአምራትን ስጠን በማለት መንፈሳዊ መዝሙርን ዘመረ። ብፁዕ አባታችን ተክለ ሃይማኖትም ጸሎቱን ከጨረሰ በኋላ ፊቱ እንደ ፀሐይ ያበራ ከእሳት ውስጥ ወጣ። የእሳቱን ማቃጠል ወይም መለብለብ ከቶ በሱ ላይ አልታየም። ንጉሡም ከነ ሰራዊቱ በብፁዕ አባታችን እግር ስር ወድቆ አባቴ ሆይ ያለ እውቀት የበደልኩህን ይቅር በለኝ፣ እንግዲህ ሁሉን በሚችል አምላክህ በጌታ ኢየሱስ ክርስቶስ አምኛለሁ አለ። ሕዝቡም ሁሉ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው አገልጋዩ ተክለ ሃይማኖትን ከሚነድ እሳት ባዳነ ማርያንንም ባጠፋ በተክለ ሃይማኖት ፈጣሪ በኢየሱስ ክርስቶስ አምነናል ሲሉ አሰምተው ተናገሩ። ለእግዚአብሔር ምስጋና ይሁን። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።